እህታችን ቤዛ ኢትዮጵያ ውስጥ ተምራ የራሷን ስራው ምን ነበር የከፈትሽው ቢዝነስ? ስራ ምግብ ቤት ነገር ከፍቼ ሰራ ነበረ። ምግብ ቤት ነገር ከፍታ ትሰራ ነበር። አንድ ዲያስፖራ ነኝ የሚል ግለሰብ መጥቶ ተዋወቃትና አሜሪካን ልውሰድሽ ብሎ ያው መጀመሪያ ሲቀርቡ በጣም ብራዘርሊም በፍቅረኛም በቃ ፒስ መልአክ ሆኖ ቀረባት። ከዛ እኔ ከአሜሪካን የመጣሁት እህቴ ጠፍታብኝ እህቴን ልፈልግ ለእህቴ ኢንቪቴሽን ሌተር ይዤ የመጣሁት እህቴን ወደ አሜሪካ ይዣት ልሄድ ነው የመጣሁት። እናም እህቴን ፈልጌ ስላጣኋት የእህቴን እድል አንቺ ተጠቀሚበት፣ አንቺ ልውሰድሽ አላትና ከዛም በኋላ እሷም እንዴ ተገኝቶ ነው እንደ አሜሪካ እሺ አለችና ከዛ ልትሄድ ያላትን ገንዘብ ሁሉ መጀመሪያ ምን አላት አሜሪካ ልውሰድሽ በእህቴ ቦታ ብላት እሺ ብላ ስትስማማ ታዲያ አሜሪካ ልትሄጂ የምትችይበት ብቸኛው መንገድ እንደ ታማሚ ሆነሽ ነው እንደሚታከም ሰው ብሎ ይዞ ሄዶ ሆስፒታል፣ እኔ እዚህ ጋር ሆስፒታሉን መጥራት አልችልም፣ እዛ ሆስፒታል ወስዶ ታዋቂ ሆስፒታል ነው ወስዶ የውሸት የሕክምና ማስረጃ አሰርቶላት ይዟት እንደሚሄድ ነግሯት እዛ ቦታ ለማሰሪያ 200,000 እንደከፈለላት ከራሱ ኪስ እሱም ዕዳ እንዳለባት ነግሯት በአጠቃላይ ግን እሷ 500 ምናምን ሺህ ከፍላ በኋላ ላይ ጉዳዩ ሁሉ ውሸት ነው። ይሄ ውሸት መሆኑን ስታውቅ እኔ ለቤተሰቦቼ ብዙ ብዬ ነው ዋሽቼ ለማንም እንዳትናገሪ ለእናትሽ እንኳን ይህን ጉዳይ ስላላት የውሸት ሕክምና ማስረጃ አሰርተን ይዘንሽ እንደምንሄድ ለማንም እንዳትናገሪ ከተናገርሽ እነዚህ ሐኪሞቹ እንትናቸው ህይወታቸው አደጋ ላይ ይወድቃል ምናምን ብሎ ስላላት እሷም የሐኪሞቹን የውሸት የሕክምና ማስረጃ የሰሩላትን ሐኪሞች ህይወት አደጋ ላይ ላለመጣል የስራቸውን አደጋ ላይ ላለመጣል ለቤተሰቦቿ እንኳን አልተናገረችም። በጣም ጎበዝ ተማሪ ስለነበረች ዩኒቨርሲቲ እድሉ በእውቀቴ በትምህርቴ የመጣ ነው ብላ ቤተሰቦቿም አምነዋት ያለ የሌለ ንብረት ተበዳድራ ምን ብላ ከ1 ሚሊዮን ብር በላይ ለነሱ ከፈለች። በመጨረሻ ዛሬ ኤምባሲ ትገቢያለሽ፣ ነገ ኤምባሲ ትገቢያለሽ፣ ግን አንቺ በህክምና ስለምትሄጂ ምንም አይነት ፈተና የለብሽም፣ አሜሪካ ኤምባሲ እንደገባሽ ወዲያው ይመታልሻል ቪዛው ብሏት አምና ጠብቃ ወፍ የለም። ከዛ በመጨረሻ አልቅሳ ስጠይቃቸው ምን አሏት? አንቺ ብርሽ እንዲመለስ ፈለግሽ አቡዬ ለምን እንደሆነ አላውቅም። ታራ አላበሻ አሁን ደውላ ነበር። እስቲ ደውይላት ሚዩት አድርጊና አውሪያት። ከዛን መልስ ትሽኛለች። በአሁን ከኔ እወቁ አምናችሁ የምትጓዙበት ትክክለኛና መረጃ ወይም ትክክለኛነት የሌለው ነገር እምነት ብቻ ያለው ነገር ዋጋ ያስከፍላል። የሚያለቅስ ኢሞጂ እንዳትልኩትን ዋጋ ማንንም ሌላ ሰው እንዲከፍል አልፈልግም። ምናልባት ሶሻል ሚዲያ ላይ ብዙ እንደዚህ አላቅም ብዙ እንዴት እንደሚወራ ምናምን በንግግሬ ካጠፋው ይቅርታ። ግን ከኔ ተማሩ እህቶች አላችሁ። ተስፋ የምቆርጥ ልጅ አይደለሁም። በጣም ጠንካራ ልጅ ነኝ። ግን ደግሞ እኔ ጥንካሬ ያመጣው በብዙ ፈተናዎች ውስጥ ስላለፍኩ ነው። በብዙ ውጣ ውረድ ውስጥ ስላለፍኩ ነው። ምርብ ይላቸው አዳዲስ ሰዎች ማለት እችላለሁ። በጣም ንጹህና ቅልብ ያለኝ ልጅ ነኝ። ውሸትን አልወድም። በህይወት አጋጣሚ ባገኘሁት እድል በትምህርት በጣም ማመን ልጅ ነበርኩ። በጣም ጎበዝ ተማሪ ነኝ። ተምሬ ትልቅ ቦታ ደርሼ ምናምን በዛ ነው ማምነው። ከትምህርት ውጪ ብዙ ሌላ ህይወት ያለኝ አይ ከመንግስት ጋር ልታነካኪኝ መሰለ እኮ ሀገር ቤት ውስጥ ሪስኩን ወስዶ ደፍሮ በዚህ ሊሰማኝ የሚችል ሰው ስለሌለ ስትይ የሆነ ከመንግስት ጋር ልታነካኪኝ ነው የመሰለኝ። ካልሆነ ይጂበት እናቴ። ሃይማኖት ካልነካ ፖለቲካ ካልነካ ግለሰብ እኔ ማንንም አልፈራም። ፖለቲካም ሃይማኖትም የሚነካ ጉዳይ አይደለም። ግን በግለሰብ ደረጃ ብዙ ሰዎችን ህይወት የሚያናጋ እና የብዙ ሰዎችን ህይወት የሚያበላሽ ጉዳይ ስለሆነ ነው እኔ ደፍሬ ሪስኮ ወስጄ ወደ አንቺ መጥቼ መናገር እንዳለብኝ ስለተሰማኝ ነው። ችግር የለም ይጂበት። መልካም። በቀን አጋጣሚዎች የሆነ የአሜሪካን ሀገር እድል አገኘው። ማለትም እኔ ዩኒቨርሲቲ ተማሪ ነበርኩ። በትምህርቴ በጣም ጎበዝ፣ በጣም ታታሪና ጠንካራ ልጅ፣ በትምህርት የማምን እንዲሁም የተወለድኩት ያው ከገበሬ ማህበረሰብ ስለሆነ ማለት ገጠር ክፍለ ሀገር ተወልጄ ያደግኩ ነኝ። በመማር አምናለሁ። ተምሬ ቤተሰቦቼን መቀየር
የቤተሰቦችን ህይወት የመለወጥ የራሴን ህይወት የመለወጥ በጣም ትጉ እምነት ያለኝ ሴት ነኝ እና ዩኒቨርሲቲ የግል ኮሌጅ ገብቼ እየተማርኩ ነበረ። ኮሌጅ እየተማርኩ በጣም ጎበዝ ተማሪ ነኝ። በጣም ጥሩ ግሬድ ያለኝ ከዩኒቨርሲቲውም ነፃ ስኮላርሽፕ በ2018 የሚሰጠኝና እንዲሁም የወርቅ ሜዳሊያ የዋንጫ ሜዳሊያ የምሸለም ሴት ነበርኩ። በትምህርት ግን ደግሞ ኢትዮጵያ ውስጥ ስንኖር ትምህርት ተምረን ተቀጥረን ስንኖር የእኛ ህይወትን አንቀየርም፣ የቤተሰብም ህይወት አንቀየርም። ልክ ተመርቄ እንደጨረስኩ የራሴ ቢዝነስ ከፍቼ ከቤተሰብ ጋር ብር በመውሰድ ከሰዎችም እንትን በማለት ቢዝነስ እየሰራው ነበረ። ቢዝነስ ሰራለው፣ በአካል ተገኝቼ ኦንላይን ላይ ስራዎችን ሰራለው። ጅማሮ ሌሎች ትሬኒንጎችን ወስዳለው። ከወጣቶች ጋር በነን ገቨርንመንት ኤንጂኦ ላይ ምናምን ፓርቲሲፔት አደርጋለሁ። በዚህ ውስጥ እያለው አንድ አጋጣሚ ሰው አገኘው። ያገኘሁት ሰው ኢትዮጵያዊ ሆኖ አሜሪካዊ የሆነ እህቱን ሊፈልግ ወደ ኢትዮጵያ እንደመጣ ነገረኝ። እኔ ከእህቴ ጋር ከሞጆ ወደ አዳማ እየሄድኩ ባለሁበት አጋጣሚ የመኪና አደጋ ደርሶብኝ አዳማ ላይ መኪና የተበላሽቶ እዛ ነው ያለው። እኔ ግን የመጣሁት ከአሜሪካን ሀገር ድረስ እህቴ ጠፍታብኝ እህቴን ላገኝ ነው አለኝ። ኦኬ እና እኔ ምን ልተባበርህ እችላለሁ ነው ያልኩት። ምን ልረዳህ እችላለሁ? ወደ ሚዲያ ሄደን መጠየቅና ማግኘት እንችላለን። እህትህን ላግዝህ እችላለሁ አልኩት ሰውየውን። ከዛ ተዋወቀን፣ ቤተሰብ ሆንን። እኔ እህቱም የምፈልግበት የሚያገኝበት ወይ መፈለግ ጀመርኩ። በጣም እንደ ቤተሰብ እናወራለን። ከዛ እህቴ ጠፋች አለኝ። ከትንሽ ጊዜ በኋላ እህቴ ማግኘት አልቻልኩም። በኢቤስም በብዙ ሚዲያዎች አፈልጌያታለሁ፣ ላገኛት ግን አልቻልኩም። ለምን ለእህቴ ያመጣሁትን ይሄንን እድል አንቺ አትጠቀሚበትም አለኝ። ለእህቱ የኢንቪቴሽን ፔፐር ይዞ መጥቷል። ዩኒቨርሲቲ ቺካጎ ዩኒቨርሲቲ ላይ እንደሚማር ፔፐር አሳይቶኛል። አሜሪካዊ አይዲ ይዟል፣ አሳይቶኛል ኢትዮጵያ አሜሪካዊ እንደሆነ። ከዛ እኔም ጉጉት ነበረኝ፣ ምክንያቱም የመለወጥ የመቀየር በጣም ጉጉት አለኝ። የተሻለ ህይወት የመኖር የቤተሰቦች ህይወት የመቀየር በጣም ጠንካራ ልጅ ነኝ። በመስራት አምናለሁ። በብዙ ፈተናዎች ውስጥ ያለፍኩ ሴት ስለሆንኩ ስማርም በጣም በብዙ ቻሌንጅ ውስጥ ነው ያለፍኩት እና በህይወት ውስጥ በጣም በብዙ ውጣ ውረድ ውስጥ ያለፍኩት። ለዛ የተሻለ ህይወት በቃ እግዚአብሔር ይገባኛል ብሎ ነው በእነዚህ ሰዎች አጋጣሚ ህይወቴ ሊቀይር ወደ እኔ የመጣው ብዬ አምኜ የተቀበልኩና ሰውየው የሚለውን ነገር አመንኩ ማለት ነው። ሊረዳኝ ተስማማ። ከዛ ይሄንን ነገር ግን ስረዳሽ ኖቨምበር 10ኛ ወር ላይ በኖቨምበር 24 በ2025 ላይ እንደሆነ ምርቃቱ ፔፐሩን አሳየኝ። እስከ ኖቨምበር 24 ድረስ ከምትቆይ በአስቸኳይ ከኢትዮጵያ የምትወጭበትን መንገድ ማስተካከል እችላለሁ አለኝ። እንዴት? እኔማ መውጣበት እድል ካለ ወጥቼ መስራት እፈልጋለሁ። የያዝኩት ዶክመንት ምንም አንድ ዳቦ እንደማይገዛ ተረድቻለሁ። ብቀጠር እንኳን ከቤት ኪራይና እንኳን ቤተሰቤ መርዳት አይደለም ለራሴ የምፈልገው ህይወት እንደማያኖረኝ ገብቶኛል። ለትምህርት የከፈልኩትን ዋጋ ወይንም ለትምህርት ያለኝ አቋምና አመለካከት ወደ ህይወት ሲመጣ እንደማያኖረኝ ገብቶኛል። ለዛም ነው መግባት በሌለብኝ ቦታዎች እየገባው በተለያዩ ስራዎች ውስጥ ራሴን እያስገኘው የነበረው። የማልሰራው ነገር የለም። ለምን? ለማግኘትና ለመቀየር ስል ዶክመንቴ እኔ እንደማያኖረኝ ስለገባኝ። ከዛ ቶሎ መውጣት ትፈልጊያለሽ አለኝ። አዎ መውጣት እፈልጋለሁ ከኢትዮጵያ። ስለዚህ በጣም ሚስጥር ነው፣ ለማንም ለእናትሽ እንኳን ቢሆን እንዳትነግሪያት። በጣም ሚስጥር ነው፣ ግን ልረዳሽ እችላለሁ አለኝ። በምን ወይ ነው የምትረዳኝ? የምትረዳኝ አጋጣሚ ካለ እኔ ለመሄድ ዝግጁ ነኝ፣ ምንም ይሁን ዋጋ ከፍዬ። ኦኬ እንደዚህ ከሆነ ነይ። ጥቁር አንበሳ ሆስፒታል የሚሰሩ ጓደኞች አሉኝ። እነሱም ከዚህ በፊት የአንዱ ጓደኛ እህትም በእንደዚህ አይነት አጋጣሚ ወደ አሜሪካን ሀገር መሄድ እችላለች። ስለዚህ ይሄን እድል ላስተካክልልሽ ላመቻችልሽ እችላለሁ አለኝ። ከዛ እሺ በቃ ምንድነው ከኔ የሚጠበቀው ስል ፓስፖርትሽ አምጪ፣ ስምሽ አምጪ፣ ከነ አያትሽ፣ የተወለድሽበት ቀን፣ የትምህርትሽ ዶክመንት፣ እያንዳንዱ ነገር ከኔ ወሰዱ። ከዛ ጥቁር አንበሳ ሆስፒታል ከአንዴም ለሶስቴ ምናምን ተመላልሽ የነበረ እየቀጠሩኝ ሰውየውን ለማግኘት እዛ የሚሰራ ጤና ሚኒስቴር ቦርድ ውስጥ የሚሰራ ሰው ነው ብሎ ያስተዋወቅ። በፌክ የሕክምና ማስረጃ እንደታመምሽ ሆነሽ ልትሄጂ ማለት ነው? እንደታመም ሆኜ የሚያሰሩት እንደታመም ሆኜ ሳልታመም የባንክ ስቴትመንት በውሸት አሰርቶ የባንክ ስቴትመንት ምንም ብር ሳይኖርሽ ከኢትዮጵያ ወጥተሽ አትታከሚም፣ የ7 ሚሊዮን ምናምን ብር እንዳለኝ ወጥቼ መታከም እንደምችል በወጣው ጊዜም ደግሞ ኢትዮጵያ ገና እያለው እዛ ሄጄ የምኖርበትን ሰዎች
ፎቶ አሳዩኝ፣ አገናኝተውኝ እንዳወራ አደረጉ። ከኢትዮጵያ ብሄድ ምንም አይነት ችግር እንደማይገጥመኝ እዛ ሄደው ሰው የሚቀበለኝ ሰው እንደሚያዘጋጁልኝ እና አገናኝተው አወሩኝ ማለት። ምንም አይነት የምጠረጥርበት ምንም አይነት ውሸት ነው የምልበት አንዲትም ነገር አልነበረም። በቃልም አስይዘው ስላሳመኑኝ ለእናትሽ እንኳን ይሄ ነገር አትንገሪ ስላሉኝ ለቤተሰቦቼ እንኳን መናገር አልቻልኩም። ምክንያቱም አንቺ ይሄ ነገር አወራሽ ማለት የእኛ ህይወት ምስቅልቅል ይወጣል። መንግስት እንኳን ይሄ ነገር ከሰማ እኛ እንታሰራለን፣ ስራችን እናጣለን። ስለዚህ የአንቺ ህይወት እንዲቀናልሽ ከፈለግሽ እኛ ይህች ወረቀት አስፈርመን መስጠት ነው አለኝ። ለዚህ ምን ይገባል? አዲስ አበባ ብዙ አላውቅም። አዲስ አበባ ቀጥረውኝ መጣው ዋቤ ሸበሌ ሆቴል ላይ። ከዛ እዛ አገኘዋቸው። ዶክተር የተባለውም ሰውዬ አለ፣ ያ ከውጭ የመጣ ሄድል የሰጠኝ ሰውዬ አለ፣ የእሱ ደግሞ አብሮት የሚሰራ ሌላ ሰው አለ። 3 ሆነው አገኙኝ። ለዚህ ሰው ለቦርድ የሚከፈለው ይሄን ያህል ብር ነው። ለቦርድ ብቻ ለሚፈርሙ ለመጀመሪያ 300 ሺህ ብር ይከፈላል አሉኝ። የዛን ቀን ለቦርዱ እኔ ይሄንን ያክል ብር እከፍላለሁ ብሎ ከራሱ አካውንት እዛው ጋር ቁጭ እንዳለን ለዶክተሩ ትራንስፈር አደረገለት ማለት። እኔ በዚህ ረድቼሻለሁ የኔ ልጅ። ከዚህ በኋላ ያለውን እያንዳንዱን አክቲቪቲ ደግሞ አንቺ እየተከታተልሽ መጨረስ ትችያለሽ። እዛ ሄደሽ የምታርፊበት ካስተካከልኩልሽ፣ መንገዱን ከሰጠውሽ፣ ካሳየውሽ ከኔ ሌላ ምን ትፈልጊያለሽ አለ። እግዚአብሔር ያክብርልኝ። እኔ ካንተ ሌላ ምንም አልፈልግም። ይሄ ከሆነ መልካም ብዬ ከሱ ጋር ሆኖ የሚሰራ ቀኝ እጁ ሆኖ ማለትም ኢትዮጵያ ውስጥ ለሱ እንደሚያገለግለው ማለት መኪና ቢበላሽ የሚያሰራለት፣ ዶላር ምንዛሬ ቢፈልግ የሚያነዝርለት፣ እንደዛ አይነት ቀኙ ሰው የሆነ ኢትዮጵያ ውስጥ ያለ ሰው ያ ሰውዬ ያለ አብሮት ማለት። ከዛ ከሱ ጋር ስልክ እንድንቀያየር አደረገ። ለኤምባሲ መግቢያ ይሄን ያህል ይሉኛል፣ በየጊዜ ይሄንን ላኪ ይሉኛል። ስልክ እየተበደርኩ ከሰዎች እየለመንኩ ከሰዎች በጣም ማለት ከቤተሰቦቼ እየለመንኩ ከተለያዩ ጓደኞቼ ካሉ እየለመንኩ ግማሹ ገንዘብ ስለምን ግማሹ ሴትነት ሲጠይቀኝ ግማሹን በቃ በጣም ዋጋ መክፈል የሌለብኝን ሁሉ ዋጋ ከፍዬ ያንን ገንዘብ ሰብስቤ ለእነሱ ሰጠው ማለት። ለምን ጉጉት አለኝ የመማር የመለወጥ የመቀየር ማለት። ስንት ብር ሰጠሽ? እና ይሄ ሁሉ ነገር ሳደርግ ቢያንስ ከ500 ሺህ ብር በላይ ሰጥቻለሁ ለእነሱ ማለት በትንሹ ከኔ ወጪ ከምመላለስበት ከምን ውጪ ጥሬ ገንዘብ ወደ 500 ሺህ ብር ከሰዎች ተበድሬ ለእነሱ የሰጠሁት። የምሰራውን ቢዝነስ በ1/4 ምናምን ሸጬ ለእነሱ የሰጠሁት። ከዛ ቪዛ ይመታልሻል፣ ምክንያቱም 10ኛ ወር እንዳልቆይ ስለሆነ ለእኔ የነገሩኝ። በአስቸኳይ በአቋራጭ ከኢትዮጵያ በ72 ሰዓት ውስጥ ታማሚ ስለሆንሽ ከኢትዮጵያ ትወጫለሽ፣ ቪዛ ይመታል። ስለዚህ አሁን ከአንቺ የሚጠበቀው ምንድን ነው? ይሄ ሁሉ ሳደርግ ትምህርቴን አቆምኩት፣ ቢዝነሱ አቆምኩት፣ ሌላም ወስዳቸው ትሬኒንጎች ሁሉ አቆምኩት ማለት። ለምን? አንድና አንድ በቃ እድል አግኝቻለሁ። ኢትዮጵያ ውስጥ አልኖርም፣ ከኢትዮጵያ ልወጣ ነው። ኢትዮጵያ ውስጥ እያለው የማጠፋው የማቃጥለው ጊዜም አይኖረኝም። ሁሉ ነገሬን ወደ አንድ ዳይሬክሽን አዞርኩ ማለት ነው። ከዛ ሁሉ ነገር አለቀ በዚህ መልክ። በቃ አሁን አልቋል፣ ሬዲ ሆኗል። ይህን ያክል ብር ደግሞ እኔ ከፍዬልሻለሁ እና እዛ ሄደሽ ለ3 ወር ሰርተሽ ትከፍይኛለሽ። ወደ 1.4 ሚሊዮን ብር እኔ ከራሴ ከፍያለሁ። እሱን እዛ ከሄድሽ በኋላ 3 ወርም ሆነ 6 ወር ድረስ ሰርተሽ ቢያንስ ግማሹ እንኳን ትከፍይኛለሽ። አሜሪካ ነገር ብዙ ብር ስለሚከፈልሽ ትከፍይኛለሽ አለኝ። እግዚአብሔር ያክብርልኝ። በቃ የዋህነቴና ብዙ የተበደልኩ ሴት ስለሆንኩ እግዚአብሔር ሊክሰኝ ስላለ ነው ይሄንን መልካምነት በእናንተ የሚያደርግልኝ ብዬ አመንኩ ማለት። አደረግን የሚሉትንም ልክ እንዳደረጉልኝ አድርጌ ነበረ የተቀበልኩት ማለት። እያንዳንዱ ነገር ስላመንኩና ለማንም ለቤተሰቦቼ እንኳን ስላልተናገርኩ በኤንጂኦ ያገኘው እድል ነው። ጎበዝ ተማሪ ስለሆንኩ በትምህርቴን ያገኘሁት ስላቸው አመኑኝ ቤተሰቦቼ። ምክንያቱም በትምህርቴ ራሱ እንደማገኝ ያውቃሉ። በጣም ምርጥ ጭንቅላት እግዚአብሔር ሰጥቶኛል። ተምሬ ሰነፍ ተማሪ አይደለሁም፣ በጣም ጎበዝ ተማሪ ነኝ እና እነሱ እኔን ለማመን አልፈጀባቸውም ጊዜ። በቃ ጎበዝ ተማሪ ስለሆነች እድል አግኝታ ነው ብለው አመኑኝ። እዚህ ጋር ያለውን ሀቅ ላለመናገር ብዬ ነው የዋሸሁት ማለት እና ቤተሰቦቼን ዋሽቼ በዛ መልክ እያለ በቃ አሁን 4 ቀን ቀርቶሻል፣ ከኢትዮጵያ ትወጫለሽ፣ ሻንጣሽን አዘጋጂ፣ አይዞሽ፣ ቤተሰቦችሽን ቻው በይ
ጓደኞቼን ቻው ማለት ያለብኝን ሰዎች ቻው አልኩ። የተበደርኳቸውን ሰዎች በቃ 1 ወር 2 ወር ጊዜ ብቻ ስጡኝ፣ በቃ ከዚህ ሀገር ልሄድ ስለሆን ሰርቼ እመልስላቸዋለሁ ማለት ጀመርኩ። እናቴን አቀፍኳት፣ ቻው አልኳት። ቤተሰቦቼን ቻው አልኩ። ይዤ የሚሄደውን ሻንጣ አዘጋጀው። ቪዛ ይመታልሻል በዚህ ጊዜ እና ትሄጃለሽ ብቻ ስላለኝ ሁሉ ነገሬን ዘግቻለሁ። እምነቴን በዙ ላይ ጥያለሁ። ሁሉ ነገሬን ዘጋግቼ ማለት ከብዙ ነገሮች ርቄ ማለት አይዞሽ ከዛ ያ የተባለውም ይሄን ያክል እንድትረጋጊ ትንሽ ውሃ 12 ሰዓት ትሄጃለሽ ሲሉኝ ውሃ ጠጪማ ሮብ ትሄጃለሽም ሲሉኝ ሮብ የሚደርሳል አልሄድም። ስታለቅሺ በጣም ቲክቶክ እንዳይዘጋው ተረጋጊ፣ ውሃ ጠጪ ነው ውድ። ሐሙስ ትሄጃለሽም ሲሉኝ ሐሙስ እጠብቃለሁ። 12 ሰዓት ነው ቪዛ የሚመታ ሲሉኝ እጠብቃለሁ። ምንም የለም። ታማኝ ሆነሽ ባለሽበት በሚያምኑሽ ቤተሰቦች መካከል ውሸት መናገር በጣም ያማል። ውሸታም ሆንኩ ማለት ልበር ነው ብዬ እናገራለሁ። አልሄድም። ቪዛ ሊመታልኝ ነው ላለው ቪዛ አይመታም። ገባሽ? ከዛ ይሄን እየጠበቁ የአሜሪካ ቪዛ ኤምባሲ ገብተሽ ፈተና ተፈተነሽ ካለፍሽ እኮ ነው እንጂ ዝም ብሎ እኮ ማንም አይመታም። የአሜሪካ ኤምባሲ የአሜሪካ ቪዛ ኤምባሲ ስለሆንሽ ለአንቺ እንደዚህ ከአይነት ጥያቄዎች ኢንተርቪውም የለም እና ሳትገቢ ኤምባሲ ዝም ብሎ እነሱ ፓስፖርትሽን ወስደው እንደ አረብ ሀገር ቪዛ ዝም ብሎ አምጥተው ኪሊሉሽ ነው ያሰቡት። ኤምባሲ ሳትገቢ ያለሽ አዲስ አበባ ትመጫለሽ። በዚህ ባሉት 4 ቀን ኢንተርቪው ምናምን የለም። ቪዛ ለመመታት ግን ትመጫለሽ አዲስ አበባ 4 ቀን ታርፊያለሽ። 4 ቀን ታርፊያለሽ። 4 ቀን ሲቀርሽ በቃ ቅድሚያ የነገሩኝ 4 ቀን ቀርቶሻል። አሁን በቃ በረራ በዚህን ቀን ነው በዚህን ሰዓት ነው። ስለዚህ ቪዛም ይመታል። ኢንተርቪው ምናምን የለም። ታማሚ ስለሆንሽ ምንም አይነት ኢንተርቪው የለም። ከአንቺ ጋር የሚሄድም ሌላ ሰው እኛ አዘጋጅተናል። አስታማሚ ብለን የኛ የራሳችን የኛ ወንድማችን አለ። እሱ ከአንቺ ጋር ይሄዳል። ገባሽ? ምንም የማውቀው ነገር የለኝም። ምንም እውቀቱ የለኝም አካደሚካሊ እንጂ እኔ ሰው በዚህ ልክ ጨካኝ ይሁን አውሬ ይሁን በዚህ ልክ ቪዛ እንዴት ይመታ ፕሮሰስ እንዴት ይደረግ የማውቀው እውቀት የለኝም። አንድም ልናገርም ወስኜም የመጣሁት ምናልባት ብዙ ምናቅ ሊመስለን ይችላል በተለያየ አንግል እና ሰዎችን ሳናማክር ወደ ሰዎች ከፊት ለፊታችን ያሉ ሰዎችም ይሁን በዛ አንግል በዛ አቅጣጫ ያሉ ሰዎችን መጠየቅ መቻል እያለብን ሳንጠይቅ ሰዎችን በማመን የሚደርስብንን ጉዳት ለመቀነስ ቢያንስ የኔ ህይወት የአንድ ሰው ነው። በዚህ በጣም የብዙ ሰዎች ህይወት እንደዚህ እየጠፋ ስለሆነ የብዙ ሰዎች ህይወት እየተመሰቃቀለ ስለሆነ ምሳሌ ብሆን ክፉ ሴት ሆኜ እግዚአብሔር ይህን ነገር በእኔ ህይወት አላመጣም። ነገር ግን በጣም ቆራጥና የማልፈራ ሴት ስለሆንኩ እግዚአብሔር በዚህ አጋጣሚ የብዙ ሴቶች ህይወትን ሊታደግ ስለፈለገ ነው ወደ እኔ ህይወት ይህን ያመጣው ብዬ አምናለሁ። የግለሰብ ስም ምናልባት ብዙዎቹ እንደዚህ እየደረሰባቸው ዝም ብለው ሊሆን ይችላል። ምናልባት አልቅሰው ወይ ራሳቸው አጥፍተው የጠፉ ብዙ ሊኖሩ ይችላሉ። ነገር ግን እኔ ምንም ነገር አልፈራም። ምክንያቱም ልቤ ንጹህ ሴት ነው። በጣም ንጹህ፣ በጣም የዋ። ለዚህ ምንም አልፈራም። ሞት እንኳን ቢሆን አልፈራም። እኔ ለዚህ ነው ደፍሬ እናጋለሁ ያልኩት። እነዚህን ሰዎች አጋልጣለሁ። ወደ ህግ ብትሄጂ ምናልባት ህግ ላይዛቸው ይችላል። ምሽጋቸው ወይም ደግሞ ሃይራርኪያቸው በጣም ትልቅ ሊሆን ይችላል። ደግሞ ትልቅ ሆነ ማንም እነሱን ፈልጎ በዚህ ልክ ከኔ ከአንድ ትንሽ ልጅ ይህንን መረጃ ሰምቶ በዚህ ልክ ሊረዳኝም በዚህ ልክ እነሱን ፈልጎም ሊያወጣቸው የሚችል ሰው አለ ብዬ አላምንም። ካለው ቪዲዮ ሀገሬንም ስለማቅ ማለት ህጉም በምን አይነት ወይ እንደሚሄድ የሚታወቅ ግልጽ ስለሆነ ቤዛ እዛ ነው ወደ አንቺ መምጣትም መናገር የሚወሰንኩት። ቤዛ ወይ ይሰማል? አንዴ ቪዲዮ አብሪ። ማንነታቸውን የምትናገሪው በቪዲዮ ነው። ሀቡራት አይችልም አይደለም።
ቆይ ችግር የለውም። ቪዲዮ አይበራም። 1000 መብራት አለበት አይደል? ባይ ታርጌሻለሁ። አክሰፕት አድርጊ። ሀውት ፎሎዋን 1000 ሙሉት ጋይስ፣ ቪዲዮ እንድታበራ። ቪዲዮ ሳያበሩ የሰው ስም መግለጽ አይቻልም። ለምንም እስከዛ ድረስም ያለውን ነገሮች ልንገርሽ። ወደዚህ የመጣሁበትን ትልቅ ኢሹ ስለነሱ መናገርም ያለብኝ እኔም በስጋት እንደሆንኩና ወደ አንቺ ማውራት እንዳለብኝ የተገደድኩበትን። እሺ ችግር የለውም ቤዛ። ግን ይኸውልሽ ቪዲዮ ሳታበሪ የሰው ስም መግለጽ አይቻልም ወይ? ለምን? ይሄ ስም ማጥፋት ነው የሚሆነው። ቪዲዮ ሳታበሪ የሰው ስም መግለጽ አትችይም። እሺ በሚገባ እሺ እሺ። ይሄ ስም ማጥፋት ነው፣ እኔን የሚያስጠይቀኛል። ቪዲዮ ሳታበሪ ማንነትሽን ሳላቀው ስም ከጠራሽ ግዴታ ፊትሽን እያየን ነው ስም የምትጠሪ። በዚህ የምትስማሚ ከሆነ ነው የምትቀጥይ። እሺ እሺ። እኔ እስማማለሁ። ምንም ነገር የሚያግደኝ ነገር የለም። ምንም ነገር። እሺ ቀጥይ። እሺ እናቴ። ከዛ የ4 ቀን አለፈ፣ ሳምንት ሆነ፣ ሳምንትም አለፈ፣ 15 ቀን ሆነ። የእኔ ውሸታምነት በጣም እየጎላ ሄደ። ከቤተሰቦች ያለኝ እምነት እየራቀ ሄደ። ከሌሎች ሰዎች ያለኝ እምነት በቃ በፌክ ገንዘብ ተቀብዬ ላጠፋው፣ እንደዛ አይነት ማንነት የሌለኝም ፐርሶናሊቲ እየተሰጠኝ ሄደ። ከዛ ሰዎቹ ጋር መደወል ጀመርኩ። ሰዎቹን እንደውላለሁ። ሀቡዬ ስማቸውን ከመናገሬም ይሄንንም ስነግርሽ ራሱ በቪዲዮ ማውራት 1000 እንዲሞላ አድርጊልኝ። አሁን 1000 ሙላና ዳይሬክት እያያችሁኝ፣ ዳይሬክት ህዝብ እያየኝ መናገር እፈልጋለሁ። ግን ስማቸውን በቤቴ ከመጥቀስሽ በፊት ማስረጃ ለእኔ እንድትልኪልኝ እፈልጋለሁ። ማስረጃውን አይቼ ነው ስማቸውን እንድጠቅሽ የሚፈቅደው። ማስረጃሽን ላኪልኝ። በሚገባ ልክልሻለሁ። በዋትሳፕ ላይ እኮ ላኪልኛ። መጀመሪያ በቤቴ ስማ ልክልሻለሁ። በዋትሳፕ ላይ አሁኑ ነው። ቁጥርሽን ለሀኒ ላኪላት። ከላይ ላለችው ከስርሽ ላለችው ለሄለን፣ ከአንቺ በታች ሄለን አለች፣ እህቴ ናት። ቁጥርሽን ላኪላት። እሷ ለእኔ ዋትሳፕ ላይ ትላክልኝ። ሀይል በልሽ አሁን። እሺ አንድ ሺህ አልሞላ። አንቺ ጋር አልገባንም። አንዴ ምንድን ነው ጠቅ 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 የሚለው ምንድን ነው? ቻርጀር አድርጌ ነው። ይቅርታ ልንቀለው ስልኬን እየጨረሰብኝ ስለሆን ለዛ ነው። ሶሪ። እሺ ችግር የለም። ይቅርታ። ከናተርን ኦን ቻው በተባልኩ እንደተባልኩ ያመንኩትን ሁሉ ቤተሰቦቼን ቻው ማለት ጀመርኩ። ተሰናበትኩ። ምክንያቱም ተከራይቼ ብቻ የነበረ የምኖረው እና በቃ ቤተሰቦቼ ጋር ያለውን ሁሉ ነገር ቻው አልኩ። ሻንጣዬን አዘጋጀው። ቤት ያለኝን ነገሮች ሁሉ እቃ ማውጣት፣ ለሰው መስጠት፣ ይዤ የሚሄደውን ብቻ ሻንጣ ሬዲ ማድረግ ነበረብኝ። እሱ ላይ አደረግኩ። ያ ሁሉ ቀን ጠበቅኩ። ምንም አይነት ነገር የለም። አሁንም ሳምንት ሆነ። የኔ ውሸታምነት እየጎላ ሄደ። ስልክ ይደወላል። ሄድሽ እንዴ? አገር ውስጥ ነሽ ወይስ እዚህ የት ነው ያለሽ? የሚል ስልኮች። ማውራት መዋሸት በጣም ከባድ ነው ለኔ። ያን አይነት ማንነት ስለሌለኝ መዋሸት ስለማልችል ከዛ ሁሉ ስልኬ መዝጋት ጀመርኩ። ከዛ ሰዎቹን መደወል መጠየቅ ጀመርኩ። አረ ቆይ እንደዚህ ከሆኑ ነው ለአንቺ የምትሄጂበት ትኬት እንትን ፕሮሰስ የሚያደርግ ሰውዬ እንደዚህ ዘግይቶ ነው። ብዙ ሰበቦች እያወራሉ። ቆየ። እሺ እኔ በአካል እናንተ ማግኘት እፈልጋለሁ፣ ላገኛችሁ እፈልጋለሁ ማለት ጀመርኩ። በቃ ማግኘት እፈልጋለሁ። የምኖርበት ነገር ሁሉ ተበላሽቶብኛል። ህይወት ራሱ ከብዶኛል። በቃ ከዚህ ካልወጣሁ እዚህ ካልኖርኩ ምንድን ነው? እውነት ከሆነ ለምንድን ነው የማትሸኙኝ? ከዛ የሆነ አጋጣሚ አዳማ መጥተው ሰውየው በማወራበት ጊዜ በስልኩ ሲያወራ ተደብቆ የሆነ አላ ዞር ብሎ ሲያወራ የሸሸመኔ ወይንም እንደዛ አይነት ጥቁር ውሃ የሚል ስም ጠርቶ እያወራ ነበር። ትንሽዬ ልጅ ነበር የሚያወራው በዛን ሰዓት። ስለዚህ ያቺ ስም ይዣለሁ በጆሮዬ እና የተወሰነ ብር እጄ ላይ ነበረ።
ቀጥታ የሰውየው ፎቶ ስልኬ ላይ ነበረ። ያንን ፎቶ ይዤ እዛ አካባቢ ላለ ሰው በማሳየት መጠየቅ ነበረብኝ። ወስኜ ማለት በቃ ብሞትም ልሙት ብኖርም ልኑር፣ ከእንግዲህ እዚህ ከተማ ላይ መጥቼ ቀና ብዬ የምኖርበት አቅም የለኝም። ሳልዋሽ ውሸታም ከሆንኩ ይሄ ሁሉ ነገሬ ካበላሸው በቃ ከገደሉኝ ይግደሉኝ፣ ግን ደግሞ መፈለግና እነዚህ ሰዎች ማግኘት አለብኝ ብዬ ወሰኜ ወጣው። መጨረሻ ላይ በማፈላልግበት ሰዓት ቢያንስ 4 ቀን ነው በትንሹ ፎቶን ይዣለው። ረመዳን ጾም ነው፣ ሙስሊሞች ናቸው ምናምን። እንደዚህ ሳወራ ስጠይቃቸው ግማሹ ይተባበረኛል፣ ግማሹ ወይ ሌባ ይለኛል፣ ግማሹ ምንድን ነው የምጠይቅ ይሉኛል ምናምን ብዙ ነገር ነበረና ያ ሁሉ ቻሌንጅ አልፌ የእሱ ትክክለኛ መጀመሪያ ያገባት ሴትዮ እንደዚህ እከሌማ ከሆነ ስሙ ይሄ አይደለም፣ ግን ፎቶውን አውቃለሁ፣ እዚህ ቦታ ያገባት ሴት ነበረች፣ ልጁ እንደዚህ ያለ የሚል መረጃ ደረሰኝ። እኔ ሌላ ቦታ የተወለድኩ ልጅ ነኝ ብዬ ዋሸው ማለት ግዴታ የእሱ ቤተሰብ ካገኘው እኔ ከሱ የተወለድኩ ሌላ ቦታ ያለው ልጅ ነኝ አልኩ በውሸቴ ማለት ግዴታ የእሱ ቤተሰብ አድራሻ ለማግኘት ስል እኔ የወለደኝ ሌላ ሀገር ነው፣ አባቴ ይሄ ፎቶ አለ፣ ስለዚህ እሱ ማግኘት አለብኝ። አካባቢው ላይ ብዙ ትልቅ ከተማ አይደለም፣ ጥቁር ውሃ እና ብዙ ሳይቆይ ነበር ለማግኘት የቻልኩት። ከዛ ሰዎቹ ቤት ሄድኩ፣ ሰላም አልኳቸው። ልጅቷን አንድ ወጣት ልጅ አለች የ16-17 ዓመት የምትሆን እህቴ እንደሆንኩ ነገርኩ፣ አወራዋት። ከዛ ለሰውየው ደወልኩለት፣ እኔ ልጅት አግኝቻለሁ፣ እህቴን አግኝቻለሁ አልኩት። የምን እህት አለኝ። ጥቁር ውሃ ነው ያለሁት፣ እንደዚህ የምትባል ልጅ አግኝቻለሁ። የላኩልሽ ፎቶ ላይ ከሌላ ሰው ጋር ፎቶ እንድትነሳ አድርጌ ነበር ልጅቷን። በሆነ አጋጣሚ ፎሎ አልሞላም። ፎሎ እያደረጋችኋት ቪዲዮ ማብራት አለባት። ቪዲዮ ካላበራች የሰዎቹን ስም እንድትጠቅስ አልፈቅድላትም። ስለዚህ አልናገርም። አብርቼ ሁሉ ነገር ነግርሻለሁ። ጉዳዩን ቀጥይ። ስም ላይ ስትደርሺ ግን ቪዲዮ አብርታች ነው ስም የምጠቅሽው። እሺ በሚገባ መጥራት አይቻልም፣ በሚገባ። ከዛ እኔ ከሱ ልጅ ጋር እንዳለው ነገርኩት። ፕሮፋይሏን እዩትማ። ስንት ላይ መሰለቻችሁ? 690 ናት። ሌትስ ጎ 310 ይቀራል። 310 ይቀራል። ፕሮፋይሏን ንኩና እዩትማ። ቆይ ቪዲዮ ልጋብዛት። ሺዶን ሀባ እኔ ምናልባት እግዚአብሔር ይሄንን እድል ይሄንን ቀን አስቦት ይሆናል። በዛ በቅንነት ስለተራመድኩ ይሆናል። በማላቀው ሀገር በማላቀው ሰዎች ጋር ያቺ ጥቂት የምታህል መረጃ ይዤ የዚህ ሰውዬ ማንነት ላውቅ የቻልኩት ምናልባት የብዙዎችን እንባ ለመጥረግ ስለፈለገ ይሆናል እግዚአብሔር። እኔ ብያለሁ ቅድምም፣ እኔ ክፉ ሴት ሆኜ ሳይሆን እግዚአብሔር በእኔ ያመጣ ይሄንን ደፋር ስለሆንኩ አውጥቼ እንደምናገር ስላወቀ ነው ወደ እኔ ህይወት እነዚህ ሰዎች እየተላኩት። የእነሱ ነገር ማብቂያ ስለሆነ ነው ብዬ ነው ማምነው። ከዛ ዛተብኝ፣ አወራኝ፣ እንደራደር አለኝ። እንገናኝ፣ እንደራደር አለኝ። ገንዘብሽን መልስልሻለን፣ ከኛ ጋር ይሄን አይነት ስራ ትሰሪያለሽ ከሆነ መስማማት እንችላለን፣ ገንዘብሽን ግን እንሰጥሻለን አለኝ። ምንድነው ስራ? መገናኘት አለብን አለ። ወስኛለሁ። ቢገሉኝ የሚግደሉኝ፣ ብኖርም ልኖር ብዬ ነው። ምክንያቱም ከቤተሰብ ተጣልቻለሁ፣ ብዙ ነገር ያጥቻለሁ። በቃ ብሞት ልሞት ብኖር ልኖር የሚል ግን እግዚአብሔር ሆይ አሳልፈህ አትስጠኝ ነው የምለው። በቃ እግዚአብሔር ሆይ አሳልፈህ አትስጠኝ። ያቺ ባለራዕይዋ ቤዚ መንገድ ላይ አትቅር፣ ያቺ ህልመኛዋ ሴት መንገድ ላይ አትቅር። ውሸታም እንዳልሆንኩ ትክክለኛ ሴት እንደሆንኩ ቢያንስ ቤተሰቦቼ እንኳን አምነውኝ የሚቀበሉኝ እነዛ ገንዘብ የሰጡኝ ሰዎች ብቻ አይደሉም። በቃ ልሄድ ነው ስል የሰማ ሰው እንኳን ውሸታም እንዳልሆንኩ እንዲያውቁ አትግደለኝ፣ በመንገድ አልቅር፣ እሺ እግዚአብሔር ሆይ ጠብቀኝ ል ነበርና አገኘኋቸው፣ አወራኋቸው፣ ተግባባን። በቃ የምንሰጥሽን ስራ ትሰሪያለሽ፣ ከዛ 3 ወር ትቆያለሽ፣ ገንዘብሽን ይዘሽ ትሄጃለሽ። ይሄን ስታደርጊ ግን ምንም አይነት መረጃ ለማንም ምንም አታወሪም። እሺ መረጃ ስለኔ ያወጣችሁልኝ የጥቁር አንበሳ የሚባለው ያሳያችሁኝ ወረቀት እንኳን ስጡኝ። ቢያንስ እሱ ውሸት ነው ብዬ እንኳን ለቤተሰቦች ላሳይ። ቢያንስ እግዚአብሔር በቃ ይሄ ነገር ወደ ህይወት ካመጣና ከሆነብኝ ቤተሰቦቼን እንኳን እንዳልዋሸዋቸው በፌክ እንደተጭበረበርኩ እንኳን ላሳይና ወደ ቤት ልግባ። ቢያንስ ገንዘቡን እንዳላጠፋሁት የትም እንዳላደረግኩት በላጭበርባሪዎች እንኳን እንደሰጠሁት የእኛ የምንሰጥሽን ሚሽን አለ። እሱ ከጨረሽ በኋላ ጭራሽ ወንጀለኛ ሊያደርጉኝና ወንጀል ሊያሰሩኝ ማለት ተባባሪ ያደረጉ። ምን አይነት ስራ ነው? እኔ ከአሜሪካ ነገር እንደመጣ የሰውየው 787 ላይ ነው የቆመው። ኧረ ፎሎ 1000 መሙላት አለበት እቺ ልጅ ቪዲዮ እንድታበራ። ሌትስ ጎ
ሁላችሁም ፎሎ አድርጓት። እዩት፣ ፕሮፋይሏን ንኩና እዩት ስንት ላይ እንደሆነ። እዚህ ጋር የሚቆጥረው ጊፍት ምናምን አለው አይቆጠርም። 797 ናት። አሁን 200 ፎሎ ይቀራታል 1000 ለመሙላት። ቪዲዮ ከአሜሪካ እንደመጣ ዲያስፖራ ሆኖ ይሄ ሀብት አለኝ ይሄ አለኝ እያለ ነው መጭበርበሩን የሚሰራው ማለት ነው። መጻፍ አይችልም። እኔ ቴክስት እንድጽፍ ለማንም ምጽፈው ለሌሎች ሴቶች ማለት ነው የሚጀነጅንበትን የሚያወራበትን እኔ ተማርኩ ነኝ። አዎ መጻፍ እችላለሁ፣ መረዳት እችላለሁ። በእኔ ጭንቅላት እነሱ ሊጠቀሙና እኔን ጭራሽ ወንጀል ሊያሰሩኝ ማለት። እሺ ምን ወሰንኩ? እዛ ጋር እዚህ ከመጣው ድረስ ወይ ገንዘብ የለኝም ወይ ደግሞ እነሱን ማጋለጥበት መረጃ የለኝም። ምንድነው የኔ አማራጭ ብዬ ወሰንኩ። ስልኬ ከኔ ተቀበሉኝ። የሚያወሩትን ሴቶች ስልክ መጻፍና ጫማዬ ሶል ውስጥ ማስቀመጥ ነበረ። የሆነ ቀን እንደምጠፋ እርግጠኛ ነኝ። ቢያንስ ስልካቸውን ከያዝ እነዛን ሴቶች ገንዘብ እንዳይበሉ ማዳን እችላለሁ የሚል ውስጥ ነበረ። ከዛ ስልካቸው ልክ ሲያወሯና ስልክ ባስቀመጠ ሰዓት በሆነ አጋጣሚ ጠብቄ የሆነ ስልክ ጽፌ ያስቀምጣለሁ። ይዘውኝ በሚወጡ እና በሚገቡ ሰዓት ልጄ ነች ብሎ ነው የሚያስተዋውቁኝ። ሸሸመኔ አካባቢ፣ ሐዋሳ አካባቢ እኔ ብሄዳውን ማንም ነው የሚያውቀው የዛ ሰውዬ ልጅ በማለት ማለት ስሙን እስከሚከፈት እንዳታወሪ ስላልሽኝ። ቪዲዮ ሳታበሪ የሰው ስም መጥቀስ አይፈቀድም በቤቴ። ምክንያቱም ልጅ ነች ሲለኝ አዎ ልጅ ነኝ። አማርኛ ፐርፌክት እንደማወራ እንደማላቅ ነበረ እንዳወራ የሚያስገድዱኝ። አማርኛ እንደማልችል ትንሽ ትንሽ እንደማወራ ከአሜሪካ እንደመጣው አክት እንደማደርግ ነበረ። እኔ ያንን አድርጌ ዞር ብዬ አለቅሳለሁ። ስቅስቅ ብዬ ሳለቅስ ይመቱኛል። ምክንያቱም የማወራቸው ሴቶች በራሱ በእነሱ ውስጥ የራሴን ማንነት አያለው። እኔ እኮ የሰውን ህይወት ለመታደግ የሚራራ ያለ ልብ ያለ ልጅ እንዴት ነው በሰዎች ላይ ወንጀልን የምሰራ እያወቅኩ የዋሸው ጭራሽ እንዲጭበረበሩ የምጋብዘው? እንዴት? ያ ማንነት የለኝም፣ ያ ስብዕና የለኝም። አንድ ጽሑፍ ባጻፉኝ ሰዓት እኔ የነበረኝ መልክ እስከሚጠፋ ድረስ እንቅልፍ እስከማልተኛ ድረስ ቀን ከሌሊት አለቅሳለሁ። እነሱ ጋር ሲሄድ ስቃለሁ። ዝም ብዬ ወጥቼ እገባለሁ። ከእነሱ ስለይ ያለቅሳለሁ። ለምን? የማደርገው ነገር የምጽፈው ጽሑፍ ለእኔ ህሊና ቁስል ነው። አእምሮ ልክ አይደለም። አሁን ስተኛ እንኳን እንቅልፍ አይወስደኝም። ለምን? እያወቅኩ ነዋ። ብገደድም እንኳን አውቃለሁ ያ አጽያት እንደሆነ ወንጀል እንደሆነ አውቃለሁ። ቢያንስ ሞቴ እንኳን ብመርጥ ይሻለኝ ነበር እንደዚህ ከምሆን። ግን ያንን እስከመረጥኩ ድረስ ደግሞ ቢያንስ እነሱ ማጋለጥ ስላለብኝ ከእነሱ የሆነ መረጃ መስረቅ ነበረብኝ። የሚያወሯቸውን ሴቶች እሻወራለሁ በሆነ መልኩ። ካመለጥኩ በኋላ ከእነሱም መጨረሻ ላይ አሁን ቪዲዮ ማብራት ትችያለሽ። 1024 ሆኗል። አጠገብሽ ምንም አይነት ደረሰኝ ነገር ምናምን እንዳይኖር እኔ ዋርኒንግ አልፈልግም። እሺ፣ ምንም አይነት ነገር የለም። ማሳየት አያስፈልግም። ያመጣ ኦኬ። ኢትዮጵያ ውስጥ ነው የምትኖሪው? ኢትዮጵያ ውስጥ ነው የምኖረው። እና ለህይወትሽ ላይ አደጋ አያመጣም ቪዲዮ አብርተሽ? በሚገባ እሺ። እና ህይወትሽ ላይ ችግር የለውም? በእርግጥ ሀቅ ካለሽ እና ማስረጃ ካለሽ እኛ የኢትዮጵያ ህዝብ ከጎንሽ ይቆማል። አንቺ ምንም ነገር ብትሆኚ ከዚህ በኋላ ህዝቡ ስለሰማ ምንም ልትሆኚ አትችይም። ከእውነት ማንም ሊሸሽ አይችልም። ውሸት ቢሆን በዚህ ልክ ደፍሬ አልመጣም። ለአንድ ህይወቴ ስል ደግሞ የብዙ ሰዎችን ህይወት መታደግ ከቻልኩ የኔ ህይወት አንድ ተራ ነው፣ አንድ ነፍስ ነው። እኔ ቢያንስ እነሱ ቢቀጥሉ ግን የብዙ ሰዎችን ህይወት ነው የሚያጠፉት። ሪስክ አለው አውቃለሁ። በዚህ ሰዓት እንኳን እየፈለጉኝ ነው። ብዙ ማስፈራሪያ አለ። ከጠፋሁበት ቀን ጀምሮ እመለሳለሁ፣ ገንዘብ ላኩልኝ፣ በቃ መምጫጥቼ ነው። ወደ ቤተሰብ እንዳልሄድ የቤተሰቦች አይን የማይበት የለኝም። ምክንያቱም የነገሩኝ ስለነበረ ቃል ለመጠበቅ ስል ነው ዝም ያልኩት። ቃል ለመጠበቅ ስል እነሱን አልሰማሁም ነበረ፣ ወንድሞቼን አልሰማሁም፣ ቤተሰቦቼን አልሰማሁም። ስለዚህ ለእነሱ እስከ ትላንቷ ቀን ድረስ እየዋሸው ገንዘብ ላኩልኝ፣ ምድረ በዳ ነው ያለሁት፣ ወደ እናንተው ተመልሼ እናንተ የምትሰሩትን የሰጣችሁኝን ስራ እየሰራው ገንዘብ ወስጄ ወደ ቤተሰብ መመለስ እፈልጋለሁ። ያ የውሸት ወረቀትንም ብትሰጡኝ እሱ ይዤ ወደ ቤተሰብ እመለሳለሁ። አሁን ምድረ በዳ ላይ ነው ያለሁት ብያቸዋለሁ። እስከ ትላንቷ ቀን ድረስ እንደምመለስ ያውቃሉ ወደ እነሱ። ግን በዚህ ሁሉ መሀል ግን የኔ ህይወት አንድ ነው አይደለ ሀቢ?
የብዙ ሰዎች ህይወት እየጠፋ ነው። እኔ እንኳን ከወጣው በኋላ የአንድን ሴት ህይወት ታድጊያለሁ። ቢያንስ እኔ እንደ ዛሬ ወጥቼ ሀቁ ነግሬያት ቪዲዮ ደውዬ። እንዴት ወጣሽ አንቺ? ከቤት ወጡ፣ ካረፍንበት ቦታ ላይ ወጡ። ማንኛውም ሰው ዶክተሩም የለም፣ ዶክተር ነኝ ብሎ አክት የሚያደርገውም ሰውዬ እሱም የለም። የዲያስፖራውም ሰውዬ ለሌላ ግብዣ ወደ ሐዋሳ ከተማ ላይ ሄዱ። አሞኛል ብዬ ተኝቼ ነበረ እኔ። በዛ መሀል አንዴ ቅልቦችን ልጣ። ሰላም ተስፍዬ፣ እንዴት ነህ? ደህና ነህ? እኔ ደህና ነኝ። ሚዲያ ላይ መናገር የፈለግኩበት ትልቁ ኢሹ ሰርቄ ከወጣሁት ከእነሱ ሰርቄ የወጣሁት አንድ የሆነ የተሰበረ ስልክና የጻፍኳቸው ስልክ ቁጥሮች ናቸው ይዤ የወጣሁት ማለት ነው። ከዛ ስልክ እንዴት እንደወጣሽ ጀምሪልን። ቤት ውስጥ አልነበሩም ብለሻል። ቤት ውስጥ እንትን ብለዋችሁ ነው? ቤት ውስጥ ጀስት ከኔ ኋላ የሆነ ሰው ይከተል ነበረ። ያ ሰው ደግሞ ለሱ ቀኝ እጅ ሆኖ የሚያገለግል ወይንም ደግሞ ሰው ልክ እንደኔ አይነት የሆኑ ሴቶች ገንዘብ ሲልኩ በዛ ሰው አካውንት ነበር የሚጠቀሙት። ኦኬ። ያ ልጁ በጣም ክፉ ሰው እንደሆኑ እንዳመልጥ ብዙ ቀን ይነግረኛል። ኦኬ። አንቺ መልካም ልጅ ነሽ፣ ይሄ እኮ የህይወት ጋር መቆየት እኮ አይገባሽም። የዋህነትሽ ተጠቅመው እንደዚህ አይነት ስራ በፍጹም ልትሰሪላቸው አይገቡም ይለኛል። ስሙ መጥራት ምናልባት በዚህን ሰዓት ባይኖርብኝ፣ አይ እሱን አደጋ ላይ እንዳጥዩ ከነሱ ጋር ከሆነ አዎ በሚገባ። ምክንያቱም እሱ አመልጧል፣ ወደ ሀገሩ እንዲያመልጥ ነግሬዋለሁ። ምክንያቱም እኔ እንደምወጣ ስለሚያውቅ ወደ ሀገርህ አምልጥ፣ ወደ ቤተሰቦችህ ግባ። ምክንያቱም እሱ ምንድነው የሚል በእኔ አካውንት ገንዘብ ይገባል፣ ልክ እንደገባ ወዲያው ነው የሚያወጡት። ነገር ግን ይሄን እኔም መንግስት ቢያስረኝ ይሰረኝ፣ እነሱ የሚሰሩት ወንጀል ቅጥ ያጣ ነው። በቃ አላደል የብዙ ሰዎች ህይወት ነው የሚያመሰቃቅሉት። እኔ እንኳን እጄን ሰጣለሁ ነው የሚለኝ። ቀጥታ አሁን ብደውልለትና እዚህ ብትሰሚ እኔ እጄ ለመንግስት እሰጣለሁ፣ መንግስት ካሰረ ይሰረኝ፣ ሀቃቸው ግን አወጣለሁ። በእኔ መጠቀሚያ አድርገው እየሰሩ የብዙ ሰዎች ህይወት አያጠፉም። ከዛ ያ ልጅ ያንን መረጃም ነገረኝ። እኔ ከዛ ሻንጣ ይዣት ነበረችው ቦርሳና ያንን ዶክመንት ይዤ ስልኩ ይዤ ጠፋው ማለት። ቀጥታ ወደ ሌላ ከተማ ነው ሄድኩት። ከዛ ወጥቼ ስልክ ማለት በጣም ተናደደ። ሰውየው እስካም የሚሰራበት ሴቶች ጋር እንድትጽፊ በእንግሊዝኛ አንቺ የተማርሽ ስለሆንሽ እሱ ስለማይችል እንድትጽፊ የሚያደርግሽን ስልክ ማስረጃ እሱን ሰ ኖርማል ስልክ የኔም ስልክ እነሱ እጅ ነው፣ የራሳቸውም ስልክ እነሱ እጅ ነው። እኔ እንደዚህ ዶክመንቶች እንኳን የላኩት ሰውየው ካርድ ሙይ ብሎ ሲሰጠኝ ወይ ጻፊ ሲለኝ የማገኛቸውን ፎቶና መረጃ ወደ እኔ የኔ የራሴ ኢሞ ወይም ቴሌግራም ቻናል ያለ አይደለ፣ ወደዛ ልክ ነበር። ልኬ አጠፋዋለሁ። የሆነ ቀን ሲሜን ሳወጣ እንደሚከፍትልኝ አውቃለሁ። ያ ትክክል። ይሄ አንደኛው ፎቶ ያስነሳዎች ልደቴ ነው ብዬ አንድ ሴት ነበረች፣ በጣም ሳወራት በጣም ውስጥ የምትገባ ሴት ነበረች። እዛ አካባቢ እነሱ ገንዘብ ሊቀበሏት የሚያመቻቿት ማለት። አንቺ እንደ ወንድ ሆነሽ ነው አይደል የምታወሪት? አይደለም የሰውየው ልጅ ከአሜሪካ እንደመጣች ሴት ልጅ። አንቺ ከአሜሪካ የመጣሽ አማርኛ በደንብ የማትችይ የሰውየው ልጅ ሆነሽ ነው የምታወሪያት? የሰውየው ልጅ ሆኜ ነው ማወራት። ኦኬ። ግን አውርቼ ስጨርስን ያለቅሳለሁ። ያቺ ሴትዮ እዛ ከተማ እንዳለች በሰማው ሰዓት ልደቴ ነው ዛሬ፣ ልደቴ ይከበርልኛል። ሴትዮዋ መጣች። የልጅ ልደት ከሆነ አከብራለሁ አለች። ጀስት እንደ ልጅ ሆኜ እሷ ፊት አክት አደረኩላት። አይዞሽ ሀቁ ነግሬያታለሁ። በዚህ ሰዓት ሀቁ ነግሬያታለሁ። የእሷ ስልክ ወስጃለሁ። ከዛ የእሷ ስልክ ወስጃለሁ። አንድ እንደዚሁም ደግሞ የተበላች ሌላ ሴት ስልክ ወስጄ ወጥቻለሁ። እና ሴትዮ ኬት ነው የሚያመጧቸው እነዚህ እስካም የሚደረጉ ሰዎችን? ኬት ነው አንቺን መጀመሪያ እንዳገኙሽ መጀመሪያ ሰዎቹን ሀብት አላቸው የላቸውም፣ ብር አላቸው የላቸውም አጥንተው ነው ከዛ የሚያጠምዷቸው? እንደዛ ነው? እንዴት ነው የሚያውቁት? እኔ ብር መክፈያ ልከፍለው ብር እንዳለኝ በምን አውቀው ነው እኔን የሚጀነጅኑኝ እስካም የሚያደርጉኝ? ለምሳሌ ስራ የምትሰራ አሁ ለምሳሌ ስራ የምትሰሪ አሁን አንደኛዋ ምግብ ቤት አላት። እዛ ከስተመር ይሆናሉ። ስራ እንደምትሰራ በስራ ላይ እንደሆነች ያውቃሉ። አሁን ገባኝ። የምግብ ቤት ባለቤት እንደሆነች ያውቃሉ። ለምግብ ቤቷ ሄደው ምግብ ይበሉና ምናምን እንደዛ ነው የሚያጠምዱት ሰውን። ከዛ ይቀርቧታል። ጀስት በጣም ጓደኛ ይሆኗታል። ቤተሰብ ይሆኑሻል።
ምንም የምትጠረጥሪበት ነገር የለም። በጣም በደካማ ጎንሽ ነው የሚገቡት። በጣም የዋ ይሆናሉ። ሲፈልጉ የሚያስፈልግሽ የገንዘብ ችግር እንኳን ካለሽ ይረዱሻል። ለአንቺ መጀመሪያ 300 ሺውን እንደከፈለልሽ ማለት ነው። መጀመሪያ ለአንቺ 300 ሺውን እንደከፈለልሽ ማለት 300 አለብሽ ከባል 200 ሺህ ከፈለልኝ። ኦኬ መጀመሪያ ላይ ብር ከከፈለልሽ ታምኚዋለሽ። የሰው ልጅ ብር ቀድሞ ከከፈለልሽ በቃ ይሄ ሰውዬ ብር ከፈለልኝ ከኔ ምንም አይፈልግም ብለሽ ምንም አይፈልግም። ሴፍነት እንዲሰማሽ ነው። ሰዎች ሴፍነት እንዲሰማቸው ነው ከነሱ ጋር በሚገባ ምንም አይነት ጥርጣሬ እነሱ ላይ አይኖርሽም። የረጅም ዓመት ልምድ እንዳላቸው በሚገባ ታውቂያለሽ። እኔ ቲያትር ተምሬያለሁ። እውነት ፊልም ሰሪዎች ራሱ የእነሱ ያክል ገጸ ባህሪ ተላብሰው እንደዛ አይነት ፊልም የሚጫወቱ አይመስለኝም። ዲያሎግ እንኳን አይቀይሩም። ከአንዷ ሴት ጋር ሲሄዱ የቃላት እንኳን ልውውጥ የለውም። ተመሳሳይ አይነት ነገር ነው የሚናገሩት ንግግር። በዚህ አይነት ምን ያክል ሴቶች ተበልተው ወይ ራሳቸው አጥፍተዋል ወይ ደግሞ ገንዘባቸውን ከበሉ በኋላም ገለዋቸውም ሊሆን ይችላል። ሚገባኝ ቢኖር እነዚህ ሴቶች እስከዛሬ ይሄ ሁሉ ገንዘብ ተበልቶ አንድ ሴት እንዴት አይወጣም? እንዴት ወደ ሚዲያ አይጮህም? ዝም ብሎ አይቀመጥም። ስለዚህ አሁን ያቆምንበት ስንቀጥል አንቺ ጠፍተሽ ነው ያቆምነው። ጠፋሽ። ምንድነው ይዘሽ ስልክና ምን ሰርቀሽ ነው የጠፋሽ? የሆነ የተቀመጠ ስልክና ስልክ ቁጥር የራሴ ትንሽ ቦርሳ ይዤ ነው የጠፋሁት። ኦኬ። የነሱ ንብረት ምንም አልወሰድሽም? ምንም ነገር አልወሰድኩም። ምንም ነገር አልወሰድኩም። ከዛ በስልክ ማውራት ጀመርን። በስልክ እናወራለን። ጋይስ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ ጋይስ። ትመለሽም ሄድሽው አትመጪም ወይ የት ነው? እንኳን ቢያንስ በህይወት ልኑር ብዬ ነው ከእናንተ የራኩት። ሽጉጥ ስታወጣብኝ እና አንገቴ ይዘ ስታመናጭቀኝ ስለነበረ ይሄ የሆነው አንዷ ሴት ልክ እያወራችኝ እያለች ምን አልኳት? እባክሽን በውስጥ መስመር ስልኬ ልላክልሽና ለብቻዬ አውሪኝ አልኳት። እነሱ በወጡ ጊዜ ላወራት ፈልጌ ልጅቷ በጣም በፍቅር ከሰውየው ጋር ስለወደቀች ልጅህ እኮ ስልክ በውስጥ መስመር ልላክልሽና ለብቻሽ ላውራሽ አለችኝ ብላ ነገረችው። የዛለት ማታ እኔን ሽጉጥ ደቀነብኝ። በጣም አስፈራራኝና እንደዚህ እዚህ ጋር ያዘኝ ማለት የጠፋሁበትን ምክንያት እሷ ያን ሚስጥር ባትናገር እና ብትይዝ ኖሮ ቢያንስ መረጃዎችንም በደንብ እሷ የምታውቀው አንቺ የዲያስፖራ ልጅ እንደሆንሽ ነው። አታውቅማ። ምን አይፈረድባትም። ስለማታውቀው ልጅ እንደሆንሽ ነው የምታውቀው። እውነት ነው። እሱ እንደዛ ነው። ማታ ያን ስላደረጋችሁብኝ ነው የጠፋሁት እንጂ ገንዘቤን ሳልይዝ ወደ ቤተሰብ እንደማልመለስ ታውቃላችሁ። ስለዚህ ገንዘቤን የምትሰጡኝ ከሆነ አሁንም እቆያለሁ። ይሄን ያህል ብር ላኩልኝ አልኩት። ከዛ ትመጫለሽ? አዎ እመጣለሁ። የምትበይ የምትጠጪ ነገር የለሽም? አዎ የለኝም። ከዛ 5000 ብር ላኩልኝ በአካውንትሽ? አዎ። ከዛ 5000 ብር ሲልኩልኝ የላከልኝ ልጅ የእሱ ቀኝ እጅ ነው ነገረኝ። ቤዚ እንዳትመጪ፣ ብትመጪ የምትቀበሪበት ጉድጓድ ተቆፍሯል፣ እንዳትመጪ። ገንዘብም ሊሰጡሽ አይደለም፣ ዶክመንትሽንም ሊሰጡሽ አይደለም፣ ሊገሉሽ ነው። በጣም ፈርተውሻል አንቺን። እቺ የዋ የምትመስለው ትንሿ ልጅ በጣም መጥፎ ነች፣ ተጠንቀቃት እየተባባሉ ነው። እንዳትመጪ ያለኝ። ሲደውሉልኝ አሞኛል አልኳቸው። አሞኛል እያልኩ ትንሽ ጊዜ አቆየዋቸው። ቢያንስ ሳምንት ምናምን አቆየዋቸው ዝም ብዬ ማለት በቃ አሞኛል፣ እመጣለሁ፣ ተነገ ወዲያ እመጣለሁ፣ ይሄንን ቀን ምናምን እያልኩ። በዚህ መሀል እኔ ግን ምን እያደረግኩ ነው? ያ የወሰድኩትን ስልክ ደውዬ ልክ ቪዲዮ እንደዚህ ደውዬ፣ ምክንያቱም እኔ የሆነ ከተማ ነው ያለሁት፣ አንዷ የተበላችው ሌላ ከተማ ነው ያለችው። እሷ ጋር ለመሄድ ትራንስፖርት የለኝም። በአካል ሄጄ እንኳን ብትፈልግ ዋሽቼሻለሁ፣ ብትፈልግ የፈለገ ታድርገኝ፣ ምንም አልፈረም። ግን የምሄድበት እንኳን የለኝም። ለምሳሌ ከናዝሬት ተነስቼ ጅማ መሄድ ብፈልግ በምን ያባት ይሄዳለሁ? ዳይሬክት አግኝቻት እኔ ልጁ አይደለሁም፣ እኔን እይኝ፣ እኔ ኢትዮጵያዊ ነኝ፣ ይሄ ዶክመንት አለኝ፣ ዩኒቨርሲቲ ተማሪ ነኝ እንድታምነኝ ማለት። ከዛ አማራጭ አጣሁ። በቪዲዮ መደወል ጀመርኩ። ይዤ የምሄደው ሻንጣ ይሄ ነው፣ ምኖረው ይቺ ቤት ውስጥ ነው፣ እኔ ሰውየው ልጅ አይደለሁም፣ በፊት ዋሽቼሻለሁ፣ አውርቻለሁ፣ አማርኛ አላውቅም ብዬ። አማርኛ ብቻ አይደለም እኔ ኦሮምኛ እችላለሁ። ኢትዮጵያ ውስጥ እንደተወለድኩ ከተወለድኩበት ቦታ የልደት ማስረጃ ሰርቲፊኬት ሁሉ አሳየዋት ለልጅቷ። ግን ይሄ ሳደርግ ራስሽ እንዳታጠፊ፣ ራስሽ አረጋጊ። እኔም ብዙ ተስፋና ህልም የነበረኝ ልጅ ነበርኩ።
በእነሱ ተበልቼ ነው። ሳወራሽም የነበርኩት ታግጄ ነው፣ ተይዤ ነው፣ ተገድጄ ነው፣ ወድጄ አይደለም። ያን የሚያደርግ ማንነትና ስብዕና ኖሮኝ አይደለም። እኔም ስለመሰለኝ እኔም አሜሪካን ሀገር ሄጄ ትምህርቴን እንደምማር እድል እንደሰጡኝ ስለገባኝ የምማርበት ፒሲ ሳይቀረኝ የእናቴ የሰጠችኝ ነገር የሰጠችኝ ማስታወሻ ሀብል ሳይቀር ሸጬ ሰጥቻቸዋለሁ። ይህ ፍሬ ስሟ የጠራው የምበላ እንኳን ይህ የለኝም። ቤተሰብ ጋር ሄደም ከቤተሰብ ተጣልቻለሁ። እመኝ እያልኩ በቪዲዮ ቢያንስ ለ5 ሰዓት ቀኑን ሙሉ አወራዋት። ታሪኬን ከሀ እስከ ፐ ላይፍ ይሄን ይመስላል። የመጣሁበት እዚህ ያላወራሁሽ ብዙ ነገር ይኖራል። የመጣሁበት የህይወት ፈተና ይሄ ነው። እድል ፈጣሪ ሰጠኝ ብዬ አምኜ ነው የተከተልኩት። አሁን ያለሁት ግን በእንደዚህ አይነት ነገር ላይ ነው። ምናልባት እነዚህ ሰዎች ቢያገኙኝ ይገሉኛል። ግን ቢያንስ የቀረ ሀብት ካለሽ አትላኪ። እነዚህ ሰዎች ግን አሳልፈን የምንሰጥበት መንገድ እንፍጠር። ቢያንስ የልጆች እናቶች አሉ። አንዷ የልጆች እናት ነች፣ የ2 ልጆች እናት ያለ አባት የምታሳድግ ከ500 ሺህ ብር በላይ የተበላች። እባክሽ ለልጆችሽ ኑሪ፣ ራስሽ ለማጥፋት እንዳትሞክሪ። ቢያንስ እኔ ልድረስልሽ። እኔ ልጅ የለኝም፣ በህይወቴ ብዙ ውጣ ውረድ አልፌያለሁ። ነገር ግን ያንቺ ልጅ ማሳደግ አንዷ አያቅተኝም። አግዤሽ አብረን ህይወታችን እንቀጥላለን። ግን ውሸቴን ይቅር በይኝ ነው ያልኳት። በጀመረ ከአንቺ ይቅርታ ይገባኛል ለሰራሁት። አዎ አለማወቅ ከወንጀልነት አያድንም። ግን ቢያንስ ይቅርታሽ ይገባኛል። ይቅር በይ። እሌና ያለኝ ልጅ ነኝ። ለአንድ ቀንም ቢሆን ሞቴን መርጬ ሀቅ መናገር ይችል ነበረ። ያን ሁሉ ነገርኳት፣ እሷን አስረዳኋት። አመነችኝ። ሁሉ ነገር ስታይ አመነችኝ። እሷ የምታስበው አማርኛ ብዙ ማውራት የማልችል ሌላ ኢትዮጵያ ውስጥ ያለ ቋንቋ ማውራት። እኔ ዶክመንቴ ያሳየዋት። ይኸው ከዚህ ግቢ ተመርቅ ያለው ይሄ ዶክመንቴ ይሄ ነው። የተወለድኩት ገጠር እንደዚህ ክፍለ ሀገር ነው። ፎቶዎች፣ እያንዳንድ መረጃ አሳየዋት። አመነችኝ። አለቀሰች። መረጋጋት አቃታት። ግን ለልጆች ስትይ ኑሪ አልኳት። ቢያንስ ወልደሻል፣ ራሴ ያጠፋለሁ አትበይ። እኔም ሰውኝ አንቺ ለማጽናናት ከበቃው ቢያንስ ከእንግዲህ ያለ ጊዜሽ ምናልባትም ገንዘቧ በልቶ እንዲሁ ላይ ተዋት ይችል ይሆናል። ልጆችሽ ይዘሽ ነይ ልላት ልጆቿ ቢያግት ሌላ ነገር ብዙ ፕሮሰስ አለ እነሱ ላይ የሚፈጽሙት። ቢያንስ የተበላሽው ገንዘብ ነው፣ ያጣሽው ገንዘብ ነው። ከዚህ የበለጠ ህይወትሽ ከማጣት ግን ተርፈሻል። ለእኔ ይቅርታ ካደረግሽልኝ በተማርኩበትም አይደለም በልጅነት ወጣትነቴም አይደለም አረብ ሀገርን ምርጫዬ እንኳን ባደርግ በጣም ጠንካራ ሴት ነኝ። ሰርቼ የአንቺ ልጆች ማሳደግ በፍጹም አያቅተንም። በቃ አንቺ ኑሪ በህይወት አልኩ። አመነችኝ፣ ተቀበለች። ከዛ ሰውየውንም ስልክ ስታወራ ሌላ ስልክ 2 ስልክ እያያዝኩ ደውልና አወራለሁ። አንቺ ውሻ አትመለሽም እንዴ አለ አይደለ? የማስፈራራትና እንትን የማለት የሚችል ማን ነው? ገንዘብ ካለሽ ምንም ነገር ታደርጊያለሽ። በቃ ገንዘብ ከሌለሽ ግን ምንም ነሽ። በቃ እኔ ቢያንስ ሀቅ ተናግሬ የሌሎች ሰዎች ህይወት ታድጌ በቃ በሞት ልሞት የሚል ነው። ምንም አልፈራም። እኔ አንድ ሴት ነኝ፣ አንድ ነፍስ ነኝ። ቢያንስ ወልዶ ልጆች ያለ እናት ያለ አባት ከሚያድጉ ጎዳና ከሚቀሩ ቢያንስ ሌሎች ወጣቶች እንደኔ አይነት ጥሩ አእምሮ ያላቸው ጥሩ ነገር ላይ እንደርሳለን ብሎ ተስፋ ያላቸው ልጆች ከሚያልቁ እነዚህ ሰዎች አያቆሙም። እነዚህ ሰዎች ካልተቀጡ፣ ካልተያዙ፣ ካልታሰሩ ስራቸውን አያቆሙም። ምክንያቱም አንዱ ሰውዬ አንድ ስም አለ፣ 5 ስም አለው። አንድ አይዲያ አይደለም፣ ብዙ አይዲያ አላቸው። ይህ ስራ የሚያቆሙ አይደሉም። ለሰው ልጅ ቅንጣት ያህል ራዕይ ያላቸው ሰዎች አይደሉም። ይህን የሚሰማ የሚያይ ህዝብ በቃ መቆም አለበት። የእኔ ጥቃት ብቻ አይደለም። ምናልባት እኔ ያጣው በህይወት አለው፣ እኔ ተስፋ አለኝ። ገንዘብ ላይኖረኝ ይችላል። ያጣዋቸው ያቆምኳቸው ነገሮች ቪዲዮ አጥፊ የምትሏት ልጆች ቪዲዮ ለእሷ ሴፍቲ ነው። ቪዲዮ የኢትዮጵያ ህዝብ ካያት እቺ ልጅ የሆነ ነገር ብትሆን የታለች ተብሎ ትፈለጋለች አይደል? በቪዲዮ ካላየናት ማንነቷን በምን አውቀን እንፈልጋታለን? የሆነ ጥቃት ቢደርስባት ለራሷ ሴፍቲ ነው ቪዲዮን ያበራችሁ።
ምንም አልፈራም። በደንብ ህይወት ፊቷን ሁሉም እንዲያውቃት ለራሷ ሴፍቲ ለደህንነቷ ነው። በደንብ ህይወት ፊቷን ሁላችሁም እንድታውቋት። አጥቂ ውዴ አይዞሽ። ምንም ነገር ግድ አይሰጠኝም። ቢያንስ እኔ እንኳን ሞቼ ሌላ ሰዎች መትረፍ ከቻሉ ብቻሽን አይደለሽም፣ አትሞችም። ከዚህ በኋላ ብቻሽን አይደለሽም። ከዚህ በኋላ ህዝብ ሰምቷል ችግር። ውሸት አልወድም፣ መዋሸት አልወድም። ውሸትን ኖር እንደሆነ ያሳደጉኝ። ዋሽቼ ከምኖር እኔ ብሞት እመርጣለሁ። ስንት አመት ለመኖር ግፋ ቢል 67 ነው። ከዛ ድካም ነው። አንዴ ኖሬ ነው የማልፈው። አንዴ ዋሽቼ እና ጭበርብሬ ከምኖር ደግሞ ቢቀርስ ህይወት ምንድን ነው? ትርጉሙ ጣዕሙ ምንድን ነው? ወጣትነትሽን ታግለሽ ሰርተሽ ችግርን አስሸንፈሽ ቀና ብለሽ የምትሄጅበት እንጂ አጭበርብረሽ ከወንበዴዎች ጋር ተባባሪ ሆኜ የምኖርበት አይደለም ለኔ። እሺ ውሃ ጠጪ። ውሃ የለም አጠገብሽ? ትንሽ እንዲያረጋጋሽ። አይዞሽ ሀቢ። ደስታ ነው ለኔ። ብዙ አልቅሻለሁ፣ ብዙ ዘመን አልቅሻለሁ። ለእኔ ደስታ ነው። ለሌሎች መድረስ ለእኔ ደስታ ነው። አቤ በዚህ አልነበረም ራሴን ለሰዎች አደርሳለሁ ብዬ የማስበው። ብዙ ራዕይ ነበረኝ። እኔ ብዙዎች እናት ነኝ የምል ሴት ነኝ። እንደ አንድ ሰው አንድ ቀን አስቤ አላቅም። ብዙ ሸክም እንዳለበት ሰው ነው በህይወቴ የማስበው። አይዞሽ እናቴ። ውሃ ብትጠጪ ግን ጥሩ ነው። ውሃ ያረጋጋል። እሺ እናቴ አይዞሽ። አንዴ ውሃ ጠጪ ትንሽ። አልገባንም። ቆይ ትጨርስና ይገባችኋል። ጠብቁ፣ ታገሱ። ኮፒ ሊንክ አድርጉ ቤተሰብ፣ በደንብ ኮፒ ሊንክ አድርጉ። ሪፖርት እያደረጉ ስለሆነ እናንተ ኮፒ ሊንክ አድርጉ። ፈጣሪ አለ። ፈጣሪ ሁሌም ከሀቅ ጋር ነው። አምናለሁ። ሀቅ የያዘ ሰው ምንም አይሆንም። ፈጣሪ አለለት። ፈጣሪ ከሀቅ ጋር ነው። እግዚአብሔር ባይኖር ኖሮ እሱ ባይጋርደኝ ከነዛ አውሬዎች እጅ እንዳመልጥም ዛሬ እናንተ ፊት እንድቀርብም አልችልም ነበረ። ትክክል። ፈጣሪ ሁሌም ከሀቅ ጋር ነው። ሀቅን የያዘ ሰው ወድቆ አይወድቅም። እየቀለሳችሁ ነው ያቆምሽው? አዎ ስቲል እያወራው ነበረ። እስከ ትላንት ድረስ እንደሚሄድ ገንዘብ እንደሚልኩልኝ እና ወደ እነሱ እንደሚሄድ ነበረ። ከእሷ ጋር ደግሞ እኔና እሷ በጭራሽ እንደተዋወቅን በጭራሽም እንደምንገናኝ አያውቁም ነበር። ምክንያቱም እሷን በጣም ስላመነችኝ እነሱን ጀስት እንደማታቅ ሰው ሆና እያወራች ነበረ። በጣም ብዙ ብር ድጋሜ የጠየቋት ነበረ። በአራጣ ተበድራ ሁሉ ለእነሱ እንደሰጠች ነግራኛለች። የልጆች እናት ነች። የምታኖረው በጣም እንዲህ ነው የሚባል አይደለም። ያን ገንዘብ ያመጣችው የሰው ፊት አይታ ነው። ሰዎችን ለምና ነው። ያንን ገንዘብ ነው ከሷ የወሰዱት እና አምናኛለች። ሰውየውን ጠርታ አዲስ አበባ ለማስያዝ ነበረ። ምክንያቱም በጣም በፍቅር ውስጥም ስላሉ እና ብትለው ሰውየው ከኔ ጋር ግንኙነት እንዳላት እስካላወቀ ድረስ ይመጣል። ትክክል። ነገር ግን እሷም በዚህ አይነት እየሄደ ለእኔ ደግሞ ዛሬ እዚህ ቦታ ነሽ፣ ዛሬ እንዲታየሽ የሚል ነገር ለእኔ የደረሰ ነው። ስለዚህ እኔ ሳልናገር እኔ ሳላወጣ የእኔ ህይወት ካለፈ ለሰው በነገር ተረት ተረት ነው የሚመስለው። ያልደረሰበት ማንም አይሰማሽም። ትቀልጃለሽ እንዴ? ይህ ፊልም ነው እንዴ የሚልሽ ሰው ነው የሚበዛው። ገባሽ? የደረሰበት የተበደለ ያየ ሰው ብቻ ነው መሙን የሚያውቀው። ምን ትፈሪያለሽ? ምን ትሆኛለሽ? ምናምን እንዴ ለምን? ቢያንስ ሀቁ አለኝ አይደለ? ሀቅ ተናግሬ እንኳን ከዛ በኋላ የሚሆነው ሁሉ ይሁን። እሷ ካለችበት ቦታ መታ ሰውየው ጋር ተገናኝተው እሱ የሚያዝበት ጊዜ በረዘመ ቁጥር በዛ መሀል የሚበሉ ሰዎችስ፣ በዛ መሀል የሚያጡ ሰዎችስ፣ በዛ መሀል ስንት ገንዘብ ይጠፋል፣ ስንት ህይወት ይጠፋል። በጣም ብዙ። እኔስ በዚህ መሀል ህይወቴ ቢያልፍ ሀቅ እያለ ተቀበረ ማለት ነው ወይ ኖሬ በሰላም ተንቀሳቀሽ ሰርቼ አልኖርም፣
ወይ ሀቁ ተናግሬ ሰዎች ህይወት ማዳን አልችልም። ለዛ ነው በአስቸኳይ አንቺን ማግኘት ማውራት እንዳለብኝ የተገደድኩት። ይሄ ሀቅ የገባው ይሄንን ሀቅ የሰማ ሰው የኢትዮጵያ ህዝብ ሁሉ እነዚህ ሰዎች ካሉበት የሚገኙበትን ቢያንስ ስፔሲፊካሊ የሚገኙበትን ቦታ የተወሰኑትን አውቃለሁ፣ አድራሻቸውን፣ መገኛቸውን። ህዝቡ ራሱ እውነት ስለ ሌሎች ስለ ሴቶች በቃ ስለ ሰው ልጅ ሲል የሚራራና የሚያዝን ልብ ያለው ሰው ሁሉ እነዚህን ሰዎች ለህግ አሳልፎ ይስጥ። በቃ ይታሰሩ፣ ይብቃ፣ እንባ ይብቃ፣ ስቃይ ይብቃ። ለዚህ ነው በግድ በቃ አቢ ላገኝሽ እፈልጋለሁ፣ በቃ ላወራሽ እፈልጋለሁ ብዬ አንቺን ያስገደድኩሽ። ይሄ ሪስክ ወስዶ ደግሞ ሀገር ውስጥ ያለ ሰው የማይሰራ ሁሉም ቤተሰብ አለው። እነዚህ ሰዎች መዋቅር አላቸው፣ ብቻቸው አይደለም የሚንቀሳቀስ። እኔም እኮ ቤተሰብ አለኝ ኢትዮጵያ ውስጥ ገባ። ቢያንስ አንቺ ትንሽ ሴፍ ቢያንስ የተሻለ ዳይሬክት አንቺን ካላገ እሺ ነው ላንቺ አሁን ዋትስአፕ ላይ ከላክሽልኝ አሁን እዚህ ላይቭ ላይ ቁጥሯን ወስጄ ዋትስአፕ ላይ ምናምን ሌላ ማስረጃዎች አሉሽ ከደረሰኞቹ እና ከግለሰቦቹ ፎቶዎች ውጪ? እነዚህን የተጠቁትን ሰዎች ማውራት እችላለሁ፣ እነሱ መቅረብ ይችላሉ። አንቺ ከዛ ስትወጪ የሰዎቹን ስልክ ሰርቀሽ ነው የወጣሽ። ስለዚህ ስልኮች አለሽ፣ ይህ የሚደረግባቸው ሰዎች እንዳለ ስልክ ቁጥራቸው አለሽ። እንዳለ አይደለም። አንድ የታደኳት ሴት አለች፣ እሷም ቀርባ ይሄ መረጃ ምን እንደሆነ አለ። ከጥቁር አንበሳ ሆስፒታል የተሰራ የፌክ ደረሰኞች አሉ። የፌክ ወደ ውጪ ትሄዳላችሁ ወይም ኢንቪቴሽኑ የሚያሳየው መረጃዎች አሉ። የሰዎቹ ፎቶዎች አሉ። ገባሽ? የሰዎቹ አድራሻ አለ። እንደዚህ የተጠቁ ሰዎች ደግሞ ዛሬን ያወራው አይደለ? እኔም ነኝ በእነዚህ ሰዎች እንደዚህ ሰለባ ነኝ የሚሉ ብዙ ሰዎች ደግሞ እንደሚመጡ በጣም እርግጠኛ ነኝ። ምክንያቱም ሰዎቹ ሌላ ስራ የላቸውም፣ ይሄ ብቻ ስለሆነ ስራቸው። ምናልባትም በህይወት ካሉ ገንዘባቸውን ከበሉ በኋላ ካላጠፏቸውና በህይወት ካሉ ወይንም ደግሞ ገና ገንዘባቸው ለመጥፋት በፕሮሰስ ላይ ያሉ ሰዎች ወደዚህ እንደሚመጡ እርግጠኛ ነኝ። ዱጉማ ዱጋ እንዱበዳ ይሄ ሁሉ የምትሰሙ ሰዎች ሁላችሁ ሀቅ ነው፣ እውነት ነው። ጅራቶታ በሻሸመኔ አካባቢ የምትኖሩ በሙሉ እነዚህ ሰዎች የሚኖሩት ሻሸመኔ ከተማ ውስጥ ነው። ማንነታቸውን ስማቸውን ቀይረው አንዱ 5 ስም አለው። ለምሳሌ ከዲያስፖራ ሆኖ አክት የሚያደርገው ሰውዬ 5 ስም አለው። ምናልባት አሁን ሃይማኖት መስፍን ወይም ደግሞ ትክክለኛ ስሙ ያቀኝ እጅ የሆነው ልጅ እንደነገረኝ እና ማስረጃ እንዳለኝ ናስር ሁሴን የሚባል ሻሸመኔ ከተማ ውስጥ የሚኖር በ05 የሚባል አካባቢ ላይ ቤተሰቦቹ ያሉት ሰውዬ ሻሸመኔ ከተማ ውስጥ ሃይማኖት መስፍን ሰይፈ ናስር ሁሴን እንዲሁም በጥቁር ውሃ ውስጥ ሚስት ያለው ልጅ ያለው የልጁ ፎቶ እንደውም ከሌላ ሰው ልጅ ጋር ከወንድ ጋር ያለች ፎቶ የላኩልሽ የልጁን ፎቶ እንደውም አጥፊው። የልጁ በጭራሽ አያውቅም፣ አይተዋወቅም። የልጅቷ ፎቶ የሰውየው ልጅ ነች። እኔ ስለያስኳት ከሌላ ወንድሜ ነው ብዬ ነው ይሄ ፎቶ ከወንድሜ ጋር ልጅ ተነስታለች፣ እኔም ብትገለኝ እሷ ትሞታለች ብዬ ያስፈራራውበት ፎቶ ነበረ። ጀስት ከሆነ ከሌላ ሰው ጋር ፎቶዋን አስነስቼ ልጅቷን እና ጅራቶታ ሻሸመኔ ወሬን ጀረከና ቤክተን ሁንዱምቱ ሱራሳኒ አማ ከንባውታ ፎቶአቸው አሁን ይወጣል። በሻሸመኔ የምትኖሩ ሰዎች ነው ፎቶአቸውን ማውጣው ያለ በቂ ማስረጃ ፎቶአቸውን እዚህ ጋር አላወጣም። በቂ ማስረጃ ስጭኝ። ሰዎች በቂ ማስረጃ ከፎቶና ከደረሰኝ ውጪ የላክሽልኝ በቂ ማስረጃ የለም። በቂ ማስረጃ ስጭኝ፣ እኔ አወጣዋለሁ። ችግር የለብኝም። እኔ ማንንም አልፈራም። በስልክ ደውዬ ላውራቸው እነዚህ ሰዎችን። አዎ በስልክ ደውዬ ስታወሪያቸው ኦር ከዚህ በፊት ያወራችሁበት ሪኮርድ ካለ የተጻጻፋችሁበት ምናምን ያለ ማለት ደረሰኞችና ፎቶዎች ብቻ እንዴት ነው በቂ ማስረጃ ሊሆን የሚችለው? እንደዚሁም የተበደለ ሌላ ሰው ደግሞ ቢመጣና ቢያወራሽ ቀጥታ ስሽ አሁን በሌላ ስልክ ደውዬ ቀጥታ ቢመጡና ቢያወሩሽስ? ኦኬ ይምጡ። ያስ በቂ ነው። አንዴ ቀልቦችም አስተያየት ይስጥበት። እኔ ብዙ ጊዜ ማስረጃ ብዬ ለሀቅ ስቆም ለሰዎች ስቆም
ማስረጃ በሚገባው እነዛ ሁለት ሰዎች መሀል የተፈጠረ ኮንቨርሴሽን በቮይስ የተላላኩት ስፔሻሊ ቮይስ ደግሞ ትልቅ ስትሮንግ ማስረጃ ነው ከቴክስት ይልቅ። ቮይስ የተደራረጋችሁ እንዲያርጊ ብለው ሲያስደርጉሽ በቮይስ እንዲ ቦታ ይልቅሽ ይናርጊ ምንም አይነት ቮይስ ከሌለሽ ደረሰኞችና ፎቶዎች እንዴት ነው ማስረጃ የሚሆኑት ለእኔ? እንዲሁም ቀጥታ ለምሳሌ አሁን እጅ ስጣለው የሰዎቹ አድራሻ እናገራለሁ የሚለው ልጅ ቀጥታ ስልክ ብደውልለት አሁኑኑ እያወራ ስለነዛ ሰዎች ቀጥታ መናገርና መመስከር ይችላል። ፊት ለፊት ቀጥታ ማለት አድራሻቸው የሚያውቅ ስራቸው የሚያውቅ ሁሉ ነገር የሚያውቅ እሱ እንደሚያውቅ ሊሆን እንደሚያውቅ ይኸውልሽ መውጣት አለበት። ማስረጃ ማለት ማሪ የግለሰብ የሰው ምስክር ሰው እኔና አንቺ ጓደኛሞች ብንሆን ሀቢባ እንዲ ብለሽ መስክሪልኝ ብትይኝ መጥቼ መሰክርልሻለሁ። አይሆንም። ምስክር ማለት ቮይስ ወይም ከነሱ ጋር ስትደዋወይ ሪከርድ ትእዛዝ ሲሰጡሽ ሪከርድ ታደርጊያቸው ነበር ወይንም ቮይስ ትደራረጉ ነበሩ። ያ ነው ማስረጃ እንጂ የሰው ምስክር ሰው በል የተባለውን ሊል ይችላል። በቂ ምስክር ማለት የቮይስ ከዛ ከወጣው በኋላ የምናወራቸው ሪከርዶች ስልኬ ላይ ከዛ ከወጣው በኋላ የነበረው አሉ እና የተመለሽ ምናምን የሚሉ እነሱን ቼክ አድርጌ ሊና ፎርዋርድ ላደርግልሽ። እሺ ተስፋዬ ሰምተካል ጉዳዩ